አንዲት የጽዳት ሰራተኛ በአንድ ቀን በረጅም ሕንፃ ውጭ መስኮቶችን እያጸዳች ነበረ። በድንገት ወደ አንዱ መስኮት ስትመለከት ያላሰበችውን ነገር አየች። ባሏ ከሌላ ሴት ጋር በፍቅር ሲያሳልፍ ተመለከተችው። ይህን ትዕይንት ስታይ በቁጣ ተንቀጠቀጠች። ወዲያውኑ መስኮቱን ከፍታ ወደ ቤቱ ገባች። ባሏና ከእሷ ጋር የነበረችውን ሴት በድንጋጤ ቆሙ። እሷም የሥራ መሳሪያዎቿን አንስታ ባሏን በመምታት ሁለቱንም ከቤት አስወጣች። ከዚያ በኋላ በቤተሰቡ የውይይት ቡድን ውስጥ የፍቺ ውሳኔዋን አሳወቀች። ከባሏ የመኪና ቁልፍና የኪስ ቦርሳ ወሰደች። ምክንያቱም እነዚህ ሁሉ በዓመታት ጥረት የተገኙ ንብረቶች ነበሩ። በዚያ ምሽት ራሷን ለማጽናናት ወደ አንድ ቅንጦት ክለብ ሄደች። ነገር ግን በቀላል አለባበሷ ምክንያት አስተናጋጁ በንቀት ተመለከታት። እሷ ግን የቅንጦት መኪናዋን ቁልፍ ጠረጴዛው ላይ አስቀመጠችና ከምናሌው ላይ በጣም ውድ የሆነውን መጠጥ አዘዘች። ከጥቂት ጊዜ በኋላ በአጠቃላይ $100,000 የሚገመት 2 ጠርሙስ ወይን ጠጣች። ከመጠን በላይ ሰክራ ስሜቷን መቆጣጠር አቃታት። ከዚያም በክለቡ ውስጥ የነበረው ቆንጆ ወጣት አስተናጋጅ ወደ ጠረጴዛዋ ጠራችው። የክለቡ ስራ አስኪያጅ ሁኔታውን ለአለቃው አሳወቀ። ነገር ግን ያ አለቃ ተራ ሰው አልነበረ፣ ከቢሊዮነር ቤተሰብ የመጣ ወጣት ነበረ። ሁኔታውን ለማየት ወደ ክለቡ ሲመጣ ሴቷ ከመጠጥ በተጨማሪ አደገኛ መድኃኒት እንደወሰደች ተረዳ። ያ መድኃኒት በጊዜው ካልታከመ ለሕይወቷ አደገኛ ሊሆን ይችል ነበረ። በዚያ ቅጽበት ሴቷ መቆም አቃታት። ልትወድቅ ስትል ወጣቱ ፈጥኖ ደገፋት። ይህ ግንኙነት ለወጣቱም ያልተጠበቀ ስሜት ፈጠረ። ሴቷም እሱን ተራ የክለብ አስተናጋጅ መስሏት ነበረ። በማግስቱ ጠዋት ሴቷ ከሰከረችበት ሁኔታ ከተረጋገች በኋላ ለመሄድ ተዘጋጀች። ነገር ግን ወጣቱ የትላንትናውን ግንኙነት ለመቀጠል ፈለገ። እሷ ግን ፍላጎቱን ውድቅ አደረገች። በዚያን ጊዜ ከልጇ ትምህርት ቤት ስልክ ደረሰላት። ልጇ ከሌላ ተማሪዎች ጋር ግጭት ውስጥ እንደገባ እና ወላጅ በአስቸኳይ እንዲመጣ ተጠየቀ። በሌላ በኩል የወጣቱ እናት ልጇ ከአንዲት ሴት ጋር እንደተገናኘ ስትሰማ የጋብቻ ዝግጅት እስከ መጀመር ደረሰች። ነገር ግን ልጇ ሴቷን ማስቆየት እንዳልቻለ ሲነገራት አዲስ እቅድ አወጣች። ወጣቱ በአንደኛ ደረጃ ትምህርት ቤት የክፍል መምህር ሆኖ እንዲሰራ ወሰነች። ይህም ከልጆችና ከሰዎች ጋር ያለውን ግንኙነት እንዲያሻሽል ነበረ። ወጣቱም ለመጀመሪያ ጊዜ የሴቷ ልጅ በዚያው ትምህርት ቤት እንደሚማር ተረዳ። ትምህርት ቤቱ ሲደርስ የዲሲፕሊን ዲኑ እንደ አዲስ መምህር አስተዋወቀ። ሴቷም በድንጋጤ ተመለከተች። ትላንት ማታ በክለብ ያገኘችው ሰው የልጇ መምህር እንደሆነ በዚያን ጊዜ ተረዳች። ወጣቱ ጉዳዩን በፍትሃዊነት አጣርቶ የጉልበተኞችን ተማሪዎች ተጠያቂ አደረገ። በዚያን ጊዜ የሴቷን ልጅ በጥልቅ ሲመለከት ከራሱ ጋር እጅግ እንደሚመሳሰል አስተዋለ። ሆኖም በዚያን ጊዜ ምንም አልጠየቀ። የሴቷን ችግር በመፍታት ብቻ ላይ አተኮረ። ከዚያም በኋላ ሴቷ በስህተት የፍቺ የምስክር ወረቀቷን አወደቀች። ወጣቱ ወረቀቱን አንስቶ ሲያነብ በልቡ ይህ የምትጠብቀው እድል ነው ብሎ አሰበ። በዚያው ምሽት የቀድሞ ባሏ መኪናውን ለመውሰድ ተመለሰ። መኪናው በእሱ ስም ቢመዘገብም የገዛችው እሷ ነበረች። እንዲያውም ለልጇ የትምህርት ወጪ ለማሟላት ልትሸጠው እቅድ ነበረ። ነገር ግን የቀድሞ ባሏ በግፍ ገፍትሯት መኪናውን ለመውሰድ ሞከረ። ሴቷ በተስፋ መቁረጥ ቆማ ሳለ ወጣቱ በድንገት በቅንጦት መኪናው ደረሰ። ግቢ ሲላት ሴቷ በመገረም ይህንን መኪና ከየት አመጣው ብላ ጠየቀች። እሱ ግን ፈገግ ብሎ ቁልፉን በእጁ እያሽከረከረ ከዚያም ከቀድሞ ባሏ የማይረሳ ትምህርት ለማስተማር ተዘጋጀ።